በነገራችን ላይ ችግሩ ብዙ ጊዜ ሴቶች አይደሉም፣ ችግሩ አንተ ነህ። በጣም ብዙ ወንድ አሁን ላይ ካያችሁ ሴቶች ተቀይረዋል፣ በቃ ገንዘብ ብቻ ነው የሚፈልጉት የዘንድሮ ሴቶች ምናምን የሚል ወንድ ታያላችሁ በተደጋጋሚ። ግን እንደዚህ የሚለው ወንድ ደግሞ ዲፕ ዳውን ገብታችሁ ካያችሁት ብዙ ጊዜ ዲሲፕሊን የሌለው ስርዓት የሌለው ራሱን መግዛት ያልቻለ አንድ ነገር በህይወቱ ማድረግ የማይችል ወንድ ነው በብዛት እንደዚህ ኮምፕሌን ሲያደርግ የምታዩት። ሃይ ስታንዳርድ ያላቸው ወንዶችና ጥሩ ኳሊቲ ያላቸው ወንዶች ያገኛሉ የሆኑ ሴቶች እኮ ናቸው እንደዚህ ስለሆኑ ገንዘብ ስለሚወድ ምናምን ስትሉ እኔ ጥፋተኛ አይደለሁም የሚል ስሜት እንዲሰማን ያደርገናል። ኢጎአችንን ፕሮቴክት ያደርግልናል። በጣም ኢጎይስቲክ ስለሆነ ኢጎአችንን ፕሮቴክት ያደርግልናል። በቃ አንተ ምንም አላጠፋህም፣ እሷ ገንዘብ ስለምትወድ ነው። አንተ ምንም አላረክም፣ ጓደኛህ ተመችቷት ነው። አንተ ምንም አላረክም፣ እንደዚህ አይነት ሰው ስለሆነች ነው ምናምን ትልና ለራሴ ኤክስኪውዝ ትሰጣለና ለመቀየር ምንም ፑሽ አያደርግም። ስለዚህ ልፋት የለው። ሰዎችን መውቀስ ሞር ይቀላል። በዚህ ጊዜ ሴቶቹ ተቀይረው ላይሆን ይችላል። ምናልባት አንተ ስላልተቀየርክ አንተ አሪፍ ስላልሆንክ ሊሆን ይችላል። አንዲሲፕሊንድ የሆኑት ስርዓት የሌላቸው በህይወታቸው ምንም ቫልዩ የሌላቸው ምንም ነገር አድ ማድረግ የማይችሉ ወንዶች ይሰበሰቡና ሴቶች እኮ እንደዚህ ምናምን ከዛ ሲግማ ሰምቲንግ ምናምን ይጀምራሉ። ከዛ ምንም የሚከበር ነገር የላቸውም፣ ግን ክብር ይጠይቃሉ። እኔ አክብርኝ እንጂ ምናምን ማለት ይጀምራሉ። እኔ መከበር አለብኝ ምናምን ማለት ይጀምራሉ። ምንም ሰብስታንስ የላቸውም። ልታዳምጧቸው ቁጭ ብላችሁ ልትሰሟቸው የምትችሉት ነገር የላቸውም። ግን በቃ ኤቭሪባዲ እነሱን እንዲያይ እነሱን እንዲሰማ እነሱን እንዲያዳምጥ ምናምን ይፈልጋሉ። እንደዛ የምታደርጉ ወንዶች ከሆናችሁ ይሄ ቪዲዮ ስትሪክትሊ ለእናንተ ነው። እስከ መጨረሻው አዳምጡ። ወንዶች ከሴቶች ጋር ባላቸው ሪሌሽንሺፕ ብዙ ጊዜ ፌል የሚያደርጉበት ችግር ምን መሰላችሁ? የመጀመሪያው ዳይሬክሽን፣ ወዴት ነው የምትሄዱ አታውቁም። ሊትራሊም ልንወስደው እንችላለን፣ ጀነራሊም ደግሞ ባለው ሀሳብ። ለምሳሌ አንዳንድ ወንድ ከዚህ ቤትም ተናግሬ ያውቃሉ፣ የት ካፌ መቀመጥ እንዳለበት አያውቅም። እኔ በጣም ነው የሚገርመኝ። ይሄ ቢግ ዲል ላይሆን ይችላል፣ ግን ከአንተ ጋር ወዴት ነው የምትሄደው? እቺ ልጅ በህይወቷ ምንድነው የምታደርግላት? ወደፊት የት ነው የምታደርሳት? አንተን ተከትላ መጣ። አሁን በአብርሃም ታሪክ ልንገራቸው። አብርሃምና ሳራ አብረው ከነበሩበት ህይወት እግዚአብሔር ጠራቸው ምናምን ተባለና አብርሃምን ከአባትህ አገር ተለይተህ ውጣ አለው እና አብርሃም ብድግ ብሎ ሲወጣ ሳራን ሚስቱን ይዞ ነው ተከትላው ወጣች። እና አብርሃምን ተከትላ የወጣችው ሳራ በከነዓን ምድር እንደዛ አይነት ማርና ወተት የሚያፈልቅ የተባለለት ሜታፎሪካሊ ማርና ወተት የሚያፈልቅ ሀገር ላይ ይዞት ነው የገባው እና ፓራዳይዝ ማለት ነው ሌላ ቋንቋ። አንተ እቺ ልጅ አምናህ ብትመጣ ያንተ ዳይሬክሽን ወዴት ነው? ወደ ከነዓን ነው የሚወስዳት? ማርና ወተት የሚያፈልቅበት ቦታ ነው የሚወስዳት? ወይስ እልም ያለ ውሃ የሌለበት ቦታ ተወስዳትና በጥም ትሞታለች? እና ዳይሬክሽን የሌላችሁ ወንዶች አትራክቲቭ አይደላችሁ። በቃ ሴቶች አይወዱም እንደዚህ አይነት ወንድ። አሁን ሴቶች የሚወዱት ልነግራችሁ አይደለም ይሄን ቪዲዮ የምሰራው፣ ግን ለምን ፌል እንደምታደርጉ እንድታውቁና ራሳችሁን ፊክስ እንድታደርጉ ነው። ዳይሬክሽን ይኖራችሁ፣ ምን እንደምትፈልጉ ወቁ። ሌላው እንኳን እሷ አንተ ልታከብር ይቅርና አንተ ለራስህ ክብር የለህም ማለት ምን ማለት ነው? ዲሲፕሊን የለህም። ታይምህን እንዴት ማኔጅ ማድረግ እንዳለብህ አታውቅም። ምን መስራት እንዳለብህ አታውቅም። የሆነ ማይረባ ነገር እያደረግህ ቀኑ ያልቃል። እና ይሄን እያየች እንዴት ነው የምታከብር አንድ ሴት? ስለዚህ you have to man up፣ ብድግ ማለት አለብህ፣ ስራ መስራት አለብህ፣ ራስህን መቀየር አለብህ፣ ጊዜ መጣበብ አለበት። የሆኑ ኢምፖርታንት ነገሮች ብቻ ናቸው በህይወት መከናወን ያለባቸው። ይህን ስል በርደን እያበዛው ወንዶች ላይ እንደዚህ አድርገው የሚያስቡ ሰዎች ይኖራሉ። አይደለም፣ that's your life። በቃ አብዛኛው ደህና ወንድ፣ ይሄ ምርጡ የሚባለው ወንድ የሚኖረው እንደዚህ that's the standard። አንተ ስላልገባህ ነው እንጂ ወይ እነዛ ሰዎች አሁን ብሌም የሚያደርጉን የሚወቅሱን ሰዎች ስላልገባቸው ነው እንጂ እንደዛ ነው የሚኖረው አብዛኛው ሰው። እና ገስዋት ሶሻል ሚዲያ ላይ ተጽደው ቁጭ ብለው የሰውን ህይወትና ኑሮ የሚፈተፍቱ ሰዎች ናቸው። አይ ማልቀስ አለበት ችግር የለውም፣ አይ ምንም እንደዚህ ምናምን ብሎ ስታንዳርድ የለም የሚሉ ሰዎች ህይወታቸውን ያለ ዲሲፕሊን ያለ ስታንዳርድ የሚኖሩ ሰዎች ናቸው። የት ደረሱ? አክሽናቸው ነው እንትናቸው፣ ሪዛልታቸው፣ ውጤታቸው ነው ምን ደረሱ በህይወታቸው? ሰው ምንም ያልደረሰ ሰው እንዴት ትሰማለህ? ገንዘብ ከሌለው ሰው ከኔ ቢጤ እንዴት ስለ ቢዝነስ ታማክራለህ? እንደዛ እንደማለት ነው። እና ዲሲፕሊን የለህም ስልህ that's the truth። ዲሲፕሊን የለህም እና ዲሲፕሊን የለህም ማለት ስታይህ ትንቀሃለች። that's why ፌል እያደረገን ያለ ነው ብዙዎቻችን፣ ብዙ ወንዶች ፌል እያደረጉ ያሉት እዛ ነው። if you don't have a discipline ስታይ ትንቀህ ይደብራታል። ምን አይነት ሰው ነው ይሄ? ማነር የሌለው ስርዓት የሌለው ትልሃለች። አንተ ጋር ስትመጣ የሚሰራ የምትኖርበት አይነት ስትራክቸር ትፈልጋለች። አንተ ግን የለህም ኦልሬዲ እና እሱን ማስተካከል አለብህ። ሌላው ወንድ ጋር ሲመጡ ሴቶች ሴኩሪቲ ይፈልጋሉ። የሆነ አይነት አሹራንስ፣ ይሄ የሚረጋጉበት የሚያርፉበት የለም። ኢሞሽናቸው በተለያየ ሰዓት ስለሚቀያየር
ኢሞሽኑን ሬጉሌት ያደረገ አንድ ስቴብል የሆነ ሰው ይፈልጋሉ። አንተ እዚህ ጋም ይሄኛው የሚያንበሳጭ ከሆነ ያኛውም ጋር የምትጣላ ከሆነ እዚህ ጋም የሆነ ነገር የምታረግ ከሆነ እንዲህ በተፈጠረ ቁጥር የሆነ አይነት ሪያክሽን የምታሳይ ከሆነ ያ ሪያክሽኖችህ ዊክነስህን ሪቪል ያደርጋሉ። ማለት ደካማ እንደሆንክ ታያለች። ደካማ እንደሆንክ አታሳየት አይደለም ፖይንቱ። ደካማ እንደሆንክ አለማሳየትና መሸፈን እሱ ሌላ ደግሞ በሽታ ነው። እሱ ሳይሆን ኢሞሽናሊ ስትሮንግ መሆን መቻል አለብህ። ማለት በቃ አታለቃቅስ። ዝም ብለህ በረባውም ባረባውም አታማር። ህይወት ላይ ዋጥ አርግና ስራ፣ ዋጥ አርግና እለፍ አንዳንድ ነገሮችን። ከዛ እነሱ ኮምፎርታብል ሆኖ ይለፉ በአንተ ምክንያት። that's how you do it። ሌላው ያ አብዛኛው ወንድ በተለይ የዘመናችን ወንድ በተለይ ሶሻል ሚዲያ ላይ የሚውል ወንድ ወይ ደግሞ በሶሻል ሚዲያ ኢንፍሉዌንስ የሚደረገው ወንድ ትልቁ ችግር ቫሊዴሽን ፍለጋ ነው። አንተ እኮ ጎበዝ ነህ፣ አንተ እኮ ጀግና ነህ፣ አንተ እኮ ሰዓት ነህ፣ አንተ እኮ ምርጥ ነህ መባል ይፈልጋል። እና ቫሊዴሽን የሚፈልግ ሰው በተፈጥሮ ደካማ ነው ማለት ሰልፍ አሹራንስ የለውም። ይሄ ኦኬ ምናምን ብሎ ራሱን አጽናንቶ ቢደክምም ራሱን አጽናንቶ ቢያሳካም that's nice በቃ አይዞ ምናምን አሪፍ ነው ቀጥል ምናምን የሚል ራሱን የሚያበረታታ ሰው አይደለም ማለት ነው። ከሰዎች ነው የሚፈልገው ያ የሰራው ነገር ትክክል መሆን አለመሆኑን ለማወቅ። እና እንደዚህ አይነት ነገር ሴቶች በጣም ይንቃሉ። as if nothing happened የለም። ቴክኒካሊ እኮ እንደዛ ነው። nothing happened ማለት this is your duty። ምን የተለየ ነገር አደረክ? ኦኬ አሁን ካለህበት የፋይናንስ ለምሳሌ 50 ሺህ ብር ነበር የምትሰራው፣ ደብል አረከው 100 ሺህ ብር አመጣ። ናይስ ደስ ይላል። 100 ሺህ ብር ነበር የምትሰራው፣ ደብል አረከው 200 ሺህ ብር 500 ሺህ ብር ምናምን አመጣ በወር which is good በጣም አሪፍ። ግን ምን ይደረግልህ? እንትን እናፈንዳ ፈንዲሻ ይፈንዳልህ፣ ዳቦ ይቆረስልህ፣ ምን ይደረግልህ? እንዲህ ስላደረክ that's your duty that's your responsibility። የምትሸከመው ሸክም ይሄ ነው። በቃ የተፈጠርከው ለዚህ ነው። ስለዚህ የሆኑ ሰዎች ፕሬዝ እንዲያደርጉ እንዲያመሰግኑ አጠብቅ። እሱንም አጠብቅ ከሆነ that will be your norm። የለም ይሄ ለሱ ይሄ ኖርማል ነው መባል ትጀምራለህ። ለሱ ይሄ ምንም ብርቅ አይደለም መባል ትጀምራለህ። ለሰዎች በጣም ክሬዚሊ ብርቅ የሆነ ነገር ለአንተ ምንም እንደማይመስል ካየች በደንብ ሪስፔክት ትደረጋል። ዶንት ወሪ ስለ ሪስፔክቱ፣ ዋናው ስራው በቃ። ስለዚህ ወደ ኋላ ሂድና አሁን ራስህን እየው። ምን አይነት ጥያቄ ነው የምትጠይቀው? ለምንድነው ሴቶች እንደዚህ የሆኑት? ለምንድነው ሴቶች የተቀየሩት? ምናምን የምትል ከሆነ ልክ አይደለህም። ለምንድነው እንደዚህ የሆንኩት? ለምን ያልተቀየርኩት የምትል ከሆነ ደግሞ በቃ ትክክለኛው ጥያቄ እሱ ነው። ስለዚህ ራስህን ለመቀየር ራስህን ኢምፕሩቭ ለማድረግ አሁን እድል አለህ ማለት ነው። ስለዚህ እነዚህ ነገሮች አድርግ። አንደኛ ኮምፕሌን ማድረግ አቁም። በቃ የሚያማር ሰው ማንም አይፈልግም። እንኳን ሴቶች ወንዶች መሃል የሚያማርን ሰው በቃ የወንዶች ግሩፕ ራሱ ይጠላል። ይሄ ሁሌ በቃ የሆነ መነጫነጭ ማማረር ነው አንተ ባላል። ስለዚህ ብዙ አታማር ማለት ያልፋል፣ እንደ ቀልድ ያልፋል እኮ ታየዋለህ። አትለፋም እያልኳል፣ ትለፋለህ፣ ደም ታፈሳለህ፣ በደንብ ትፈጋለህ፣ ግን ያልፋል ማለት አይቀርም። ግን ስራ ይፈልጋል ማለት ትንሽ ምራቁን ዋጥ አድርጎ ላቡን እያፈሰሰ ደሙን እያፈሰሰ ትንሽ እየጠንከር ብሎ የሚሰራ ሰው ነው የሚወደደው። ወንድም ሴትም ሲያይ ደስ የሚለው እንደዚህ አይነት ሰው። ሴቶች ጠንካራ ይወዳሉ። ፊዚካሊ ብቻ አይደለም እላችሁ፣ ፊዚካሊ ጠንካራ ወንድ ይወዳሉ። አት ዘ ሴም ታይም ሜንታሊ ጠንካራ የሆነ ወንድ፣ ችግር ሲመጣ ቶሎ ማያፈገፍግ፣ መከራውን ወደ እሷ የማያወረውርባት ምናምን አይነት ሰው ትወዳለች። ሴቶች እንደዛ ይወዳሉ። ስለዚህ ዶንት ኮምፕሌን። በቃ በህይወትህ ኮምፕሌን ማድረግ አቁም። ምንም አይጠቅምም። አብዛኛው ሰው ኮምፕሌን ያደርጋል። አብዛኛው ሰው ግን ስቲል ኮምፕሌን ያደረገበት ችግር ውስጥ ነው የሚኖር። አንተ ተጨማሪ ኮምፕሌን በማድረግ የምታመጣው ለውጥ የለም። ስለዚህ እሱን አቁምና ኢንስቴድ ማድረግ ጀምር፣ መስራት። እዛ ኮምፕሌን የምታደርገው ነገር ላይ ለውጥ ለማምጣት የሆነ አይነት ጥረት ማሳየት መጀመር አለብህ። ሌላው ራስህን ማሳደግ ነው። ራስህን ማሳደግ ማለት አሁን ያለበት ማንነት ጥሩ ሊሆን ይችላል። አሁን ያለበት ማንነት አሪፍ ላይሆንም ይችላል። ደግሞ ደባሪ ሰው ልትሆንም ትችላለህ። ግን አት ዘ ኤንድ ኦፍ ዘ ዴይ ሰው ነህ አይደለ? ትሰራለህ፣ ይመጣል። በቃ ምንም የተለየ ነገር የለም። ማንም ሰው ከእናቱ ሆድ አሪፍ ሆኖ የተወለደ የለም። እና if you are boring don't be boring። በቃ ከዚህ በኋላ ቦሪንግ ላለመሆን ሞክር። ራስ ላይ ልፋ። እንዴት አድርጌ ራሴን ልለውጥ ብለህ ኢምፕሩቭ ለማድረግ ሞክር። አንብብ፣ ከሰዎች ተማር፣ ኦብዘርቭ አድርግ ኢንቫይሮንመንትን። ፋይናንሻሊ ኢንኬፓብል ከሆን ኬፓብል ለመሆን ሞክር። ስራ፣ ተጨማሪ ነገሮች አድርግ፣ ኦፖርቹኒቲ ፈልግ። በቃ አይንህ መድከም አለበት፣ በደንብ መንከራተት አለበት። ብስጩና ደስተኛ ያልሆንክ ሰው ከሆንክ ደግሞ ደስታን ማግኘት ያን ያለ ህይወታችን ግብ ባይሆንም ግን አትሊስት ብስጩ ሰው መሆን የለብህም። እድሜ ልክን እየተቃጠልክ መኖር የለብህም። ስለዚህ አትሊስት የሚያረጋጋህን ሰላም የሚሰጥህን ነገር ፐርሱ አድርግ፣ ፈልግ እና ራስህን ቢውልድ በማድረግ ነው። አንድ ስቴፕ ከፍ በማድረግ ነው ሞር ሪስፔክት አድን የምታደርገው፣ ሞር ከኮምፕሌን ከምናምን የምትወጣው ማለት ነው። ሌላው ሪስፔክተብል ሰው ሁንና አሳይ።
ሪስፔክተብል ሰዎችን ሪስፔክት አለማድረግ በጣም ከባድ ነው። አሁን ሰው ሪስፔክት የሚያደርገው ሰው አንዳንዴ በጣም ግድንግድ ፊዚካሊ በቃ ማስኩሊን የሆነ ሰው ምናምን አድርጎ የሚያስብ ሰው አለ። ግን አንዳንድ ቦታ አይታችሁ ከሆነ በጣም ቀጫጫ ይሄ ሲበዛ ቀጫጫ ምናምን ሆነው ግን የሆነ አይነት ሞገስ ያላቸው ሰዎች አሉ። ሲመጡ ምናምን ይቀየራል ኢንቫይሮንመንቱ። አንዳንድ ቦታ ላይ ፊዚካሊ በጣም የሚያምሩ ወይ በጣም ዘናጭ ምናምን የማትሏቸው የሆኑና ግን ሪች በጣም ሱፐር ሪች ናቸው እና እነሱ ሲመጡ ይቀየራል ኢንቫይሮንመንቱ። ዜኖ እንዴት ዲቴክት ማድረግ እንዳለባቸው ኦፖርቹኒቲ እንዴት ዲቴክት ማድረግ እንዳለባቸው ያውቃሉ። ስታየው ግን አንተ ብራንድ ጫማን ያረከው እሱ ዝም ብሎ የቻይና ሸራን ያደረገው። there is a big difference በሁለታችሁ ማለት necessarily የማይረባ ልብስ ይለብሳል ማለት አይደለም። ግን it doesn't matter ልብስ አይደለም ሪስፔክት የሚያሰጥህ ወይ ፊዚካል አይደለም ሪስፔክት የሚያሰጥህ እዚህ ውስጥ ነው የሚጀምረው። ሜንታሊቲ ውስጥ ጭንቅላት ውስጥ ነው የሚሰራው። ያ የሚከበረው ማንነት ካለ ሰዎች አለማክበር አይችሉም። ያከብረዋል ሳይወድ በግዳቸው። ስለዚህ አክብሩኝ ብላ አትጠይቅ። የሚከበር ሰው ሆነ ተገኝ። ከዛ ሰዎች ማክበር ይጀምራሉ። እና ይሄን ቪዲዮ ከሰሙ በኋላ ኮምፕሌን የሚያደርጉ ሰዎች ይኖራሉ። በእርግጠኝነት አይ አልገባህም አንተ እንደዚህ ምናምን የሚሉ ሰዎች ይኖሩ ይሆናል። እና you are right አልገባኝም፣ ልክ ናችሁ። በቃ ችግራችሁን ላለማመን የሆነ አይነት ኤክስፕላኔሽን ሰጥታችሁ የምታልፉ ከሆነ ያ ኤክስፕላኔሽን ትክክል ነው፣ ልክ ናችሁ፣ ይሰራል። አሁን እናንተ ህይወት ላይ አፕላይ ስናደርገው ሰርቷል፣ እንዲህ ነው እየሆናችሁ ያላችሁት። ስለዚህ ኢዚ ኮምፕሌን ማድረግ ለነገሩ ኤክስፕላኔሽን መስጠት ምናምን በጣም ቀላል ነው። ግን እውነታው ልቀይረው ካላል ካትቀይረውም፣ አንዳንዱን ነገር ላስተካከል ካላል ካታረመውም አይስተካከል። ስለዚህ ማን ነው ያጠፋው? ሴቶች ናቸው የተቀየሩት ከማለት ይልቅ ምንድን ነው የሆንኩት? ለምን ነው ማልቀየረው? ለምን ነው አሪፍ ሰው ማለው ነው? ምናልባት አሁን ባለበት የስራ ኤንቫይሮንመንት የምታገኛቸው ሴቶች በሙሉ አዛ ከሆኑ ኤንቫይሮንመንቱ ወይ ጥሩ አይደለም፣ አንተ አሪፍ ሰው አይደለህም ማለት ነው። ሞስት ፕሮባብሊ የሚሆነው አንተ አሪፍ ሰው አይደለህም ነው። ለምን አሪፍ ሰው ከሆንክ እንደዚህ አይነት ኤንቫይሮንመንት ውስጥ አትገኝም። መስሪያ ቤት ደባሪ ከሆነ ጥለህ ትወጣለህ። የተሻለ ሰው ስለምትሆን ራስ ላይ ከሰራህ እዚህኛው መስሪያ ቤት ላይ የማይሆን ነገር ስታይ ለአንተ የሚሆን የተሻለ መስሪያ ቤት ጋር ሄደህ ትቀጠራለህ። የሆነ ቢዝነስ የምትሰራ ከሆነና ኤንቫይሮንመንት ላይ ቶክሲክ የሆኑ ሰዎች የሚበዙበት ከሆነ ያንተ ጥንካሬ ወይ ሰዎቹን ይቀይራቸዋል ወይ ሰዎቹን ታስወጣና ሌላ ቦታ ትጀምራለህ። ህይወት ይቀየራል ማለት ነው። የሴቶቹን ችግር እንደዚህ ሴቶቹ እንዲሆነው እንደዚህ የምትል ከሆነ ልክ ነህ። እንደሱም አይ ራሴን መቀየር አለብኝ የምትልም ከሆነ እሱም ልክ ነህ። ግን ለኔ የተሻለ ብዬ ማስበው መንገድ ራሴን ብቀይር ራሴን ባስተካክል ባርም የሚለው ነው። የዚህኛውን ሳምንት ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ከወደዳችሁትና ፈርዘር እንድናወራበት የምትፈልጉበት ቶፒክ ካለ ኮመንት ላይ ደግሞ አሳውቁኝ። መልካም ሳምንት።